አድዋ ብዙ የሰዎች አስተሳሰብ ፕሩቭ አድርገዋል። ልክ የማቴማቲክስ ሰዎች እንዳላችሁ አፕሩቭ እንደሚደረግ ፕሩቭ አድርገዋል እና የአድዋ ድል የአንድነት የድል የነጻነት የድል ሚስጥርም አፕሩቭ ያደረገ ነው። ጣሊያኖች ብዙ መሳሪያ ነበራቸው፣ ብዙ ዘመናዊ መሳሪያ ነበራቸው። ኢትስ ኖት ኤ ማተር ኦፍ መሳሪያ። ስለዚህ ሰክሪት ኦፍ ድል ምን እንደሆነ የአድዋ ድል አስተምሮናል። ሌላ የአድዋ ድል ያስተማረን ያኔ ሰዎች በሀገራቸው ጉዳይ ስለመጥባቸው አንድ ሆኖ ልዩነትም ቢኖራቸው የፈለገ ነገር ቢኖራቸው አንድ ሆኖ ዲፌንስ አድርጎ እኛም አስኮርቶ ከኛም አልፎ በዓለም አስከብረዋል ያኔ የነበሩ ሰዎች። ስለዚህ ስናስብ የድል ሚስጥር ምን እንደሆነም ለማሳየት ተችሏል። ያኔ በአድዋ ከአድዋ የምንወስደውም አንድ ነገር ቢኖር እሱ ነው። the why struggle is the secret of success ነው። ይህንን አይዲያ ፕሩቭ አድርገዋል የአድዋ እንትኖቹ። ሌላ የጥቁሮች ነጻነት በወቅቱ ጥቁሮች በታክሲ እንኳ ወይም በባስ ስትሄድ ተሸማቀ እንዴት ወንበር ላይ ቁጭ ብዬ ከነበርኩ ነጩ ቆሞ እንዴት ሆኖ አይሆንም? ምናልባት ውጭ ሀገር የተንቀሳቀሳችሁ ሰዎች እስከ ቅርብ ጊዜም ነበር ጥቁሩ ቆሞ ወይም ነጩ እንደዚህ ነበር። ይህንን ቲንኪንግ እንዲሰበር ነው ያደረጉና ይችላል ጥቁሮች እንደሚችሉ አሳይቷል። ይሄ ነው አንድ ሳይንቲፊካልም በሉም ሌሎች የሐሳብ እኔ እንኳን የማናጅመንት ተማሪ ስለሆንኩ የባህሪ የስነ ባህሪ ተማሪዎች ያላችሁ ምን አይነት ስም እንደምትሰጡት ይህንን ትልቅ ነገር አስወግደዋል። ሌላ አውሮፓውያን ይሁን ሌሎች ሀገሮች በአፍሪካ ለሚኖራቸው ፕሮግራም ማለት የጫና ፕሮግራም የመልካም ፕሮግራም ከሆነ ዳስ ኦኬ ዌልካም። የጫና ፕሮግራም ፕላንድ ሲያደርጉ ፕሮግራምድ ሲያደርጉ አይ እነዚህ ጥቁሮቹ እንኳን በሌላ ነገር እነሱ ውስጥ ገብተህ ምናምን ካልሆነ እንደዚሁ አይቻልም የሚል መንፈስ እንዲኖር አስደርጓል የአድዋ ድል ማለት ነው። ይህንን ነው አፕሩቭ ያደረግልን። ስለዚህ ኢትዮጵያውያን ሰዎቹ ብቻ ሳይሆን መልክዓ ምድሩ ራሱ እንትን አይወድም። የአድዋ ተራሮች ምናልባት የምታውቁ ከሆነ በአጋጣሚ ከሄዳችሁ ራሱ ተራራ ዲፌንስ ያደርጋል። አይመችም ጭራሽ እዛም ውለህ እንድታድር አይመችም። ስለዚህ እነዚህ ሰዎች ያኔ እንኳ እንደዚህ ያደረጉ 12 የጦር ጀነራሎች ናቸው በአድዋ ድል የተሳተፉ። ሌላ የአድዋ ድል ያስተማረን ሰዎች የተለያየ ዲፈረንስ ሊኖራቸው ይችላል። ኢትዮጵያውያን የተለያየ ልዩነት ሊኖራቸው ይችላል። በሀገራቸው ጉዳይ ግን አንድ ነው የሚሆነው። ዊዝን ዋን ዴይ አንድ ነው የሚሆነው። አሁን ልዩነት የተለያየ ሀሳብ ያላቸው በሚዲያ በማህበራዊ ብዙ እንትኖች ታያለ። አም ዴድ ሹር ግን በአገር ጉዳይ ሲሆን ግን አንድ ነው የምንሆነው። ይሄ ለዓለም አሳይተናል። ይህንንም ያስፈራቸዋል። አንዳንድ እኛ ኃይል ኑሮን ምናምን አይደለም እስካሁን 130 ዓመትም የአድዋ ቅድም ወንድሜ ሲገልጽ እንዳስቀመጠው የአድዋ ታሪክ በመሃል ያልተቆረጠበት ምክንያት እነዚህም ፕሪንሲፕሎች በደንብ ባይዘውኛ ታሪካችን አንጽፍም። ነጮች በደንብ ነው የሚጽፉት፣ በደንብ አስቀምጦታል። ስለዚህ ታሪካችንም ራሱ ዲፌንስ አድርጎ ከሌሎች ሀገሮች እንዳንደፈር አስቆይቶናል። የአድዋ ድልን ስናስብ ብዙ ነገሮች ከትሩፋቶቹም ውጪ ብዙ ጠባሳ አሰርፎ ሄዷልና የዚህ የአድዋ ድል ጠላቶች እነማን ናቸው? የአድዋ ድል ጠላቶች እነማን ናቸው? የመጀመሪያው ጥያቄ እሱ ነው። ሁለተኛው ይህንን ድል እንዴት ነው መጠቀምም መጠበቅም የምንችለው? ለምሳሌ አሁን ከቱሪዝም አንጻር እንየውና የሀብት ምንጭ ከማድረግ አንጻር ይህንን ድል እንዴት ነው መጠቀምም መጠበቅም የምንችለው? ሶስተኛው አሁን ያለነው ትውልዶች የዚህ ዘመን ትውልድ ከአድዋ ድል በዓል ከአድዋ ድል ምንድነው መማር ያለበት?
በተለይ ታሪክ ከመስራትና ታሪክን ከመጠበቅ አንጻር እዚህ ላይ ያለህን ልምድ ብትሰጠኝ። የመጨረሻ ላደርገው የምፈልገው ዶክተር፣ አሁን ያለንበት ዘመን እጅግ ውስብስብ አስቸጋሪ ወቅት፣ በተለይ ዲጂታል አርበኝነትና ዲጂታል ዲፕሎማሲ ወቅት ላይ ያለንበትና ከዚህ አንጻር ምክረ ሀሳብን ለወጣቶች ብትሰጥልኝ። ትውልዶች ወጣቶች እየጠፉ ስለሆነ ሊኖረን ስለሚገባው አርበኝነት ብትገልጽልኝ ደስ ይለኛል። አመሰግናለሁ። እንኳን ለአድዋ ድል በዓል በሰላም አደረሳችሁ። አድዋ ከዚህ በፊት ስለነበረው ታሪክ ወይም የመጀመሪያው የትላንቱ አድዋ እና የዛሬው አድዋ ነገ ምን ይመስላል የሚለው ለማነጻጸር ነው። የትላንትናው አድዋ እየተረጋገጠ ነው። ጣሊያንን ድል ያደረግንበት ምክንያት በምን ይመሰላል ነው የተባለው። አንድን አንበሳ ጣሊያን ራሷን አንበሳ ነኝ ስትል እንዴት ጉንዳን መሰል ጥቁር አፍሪካውያኖች ይሄን አንበሳ ሊያሸንፉ ቻሉ የሚል ነበር ሀሳባቸው። ከዛም በኋላ እነዚህ ጣሊያኖች ምንድነው ያሰቡት? ማሸነፍ እንዳልቻሉ ሲያውቁ እንዴት እንደ ጉንዳን ተመው ሊያሸንፉን ቻሉ? የሚመገቡት አመጋገብ ምንድነው? እንዴትስ ነው ይሄን የማሸነፍ ስልት ድል የማድረግን 30 ሚሊዮን ህዝብ ባስለቃሽ እንትን በመርዝ ሲያልቅ ወደ ኋላ ሳያፈገፍግ ድል ሊያደርግ የቻለ ትውልድ እንዴት ተፈጠረ? መጀመሪያ በአመጋገባችን ነው የመጡት። አንድ የሚያደርገን ምግብ ጥሬ ስጋ ወይም ከብት ይወዳሉ ተባለ። አባሰንጋ ብዙ የደስታ በሽታ ከባድ ብዙ የበሽታዎችን ላኩብን። ያም ሆኖ ድሉን ለመቀልበስ ኢትዮጵያ እንዳላሸነፈ ተደርጎ ለብዙ ዓመት ሲወራ ነበር። ኢትዮጵያ ደግሞ ስለ አድዋ ድል እነሱ የከፈሉልን ዋጋ ያክል አይደለም እየተሰራ ያለውም ወይም ደግሞ ስለ አድዋ ዓመት ወር ሲደርስ ዓመቱ ሲደርስ የሚዘከር ካልሆነ በስተቀር በትምህርት ቤት ውስጥ ተማሪዎቻችን ስለ አድዋ ገድል ምንም አያነቡ። ከአይዲያው ባልወጣልህም አንድ ታሪክ ሽንፈት እንኳን ሆኖ ቢመዘገብ ከሽንፈት ለመውጣት አሜሪካውያኖች በቪየትናም ሲዋረዱና እንደዛ ሬሳቸው ሲያልቅ ትውልዶቻቸው ሽንፈትን እንዳይማሩ በአንድ አክተር እስረኞችን ሲያስፈቱ የአሸናፊነትን ድል መልሰው ለዜጎቻቸው ሲያወርሱ ነበር። ስለዚህ ትልቅ ታሪካዊ ተጋድሎ ታሪካዊ እውነታ በዛሬው ዕለት ትልቅ ፊልም ይሄ ሀብታችን ነው አይደል? ዓለም ላይ እንደዚህ አይነት ሂስቶሪ የለም። እኔ ግን እስከዛሬ በአድዋ ላይ ትልቅ ፊልም አላየው። እኛ ኢትዮጵያውያኖች ጋር ያለ ድክመት ይሄ ነው። ለነገም ያሰጋኛል። ስለዚህ ከአንበሳው ላይ ጉንዳኖችን ባህር ዛፍ በትነው እንዳባረሩና እንዳስጣሉት ሁሉ እኛም አሁን ማድረግ ያለብን እዛ አድዋ ተራራ ላይ የተበተነውን ጠላት የዘራውን የዘረኝነት ቅጠል አንስተን ወደ አንድነት የሚያመጣ ታሪካችንን ካላረግን በስተቀር ለነገ ያሰጋኛል። ራይሞንድ ጆናስ በ2010 የአውሮፓ አቆጣጠር ላይ አድዋ ግሬት አፍሪካን ቪክትሪ ኢን ዘ ኤጅ ኦፍ ኤምፓየር ቢልዲንግ ነው የሚለው የመጽሐፉ ርዕስ። አድዋ ትልቁ የአፍሪካ ድል አውሮፓዎቹ ቅኝ ግዛትን ሲገነቡ ትልቁን ድል አፍሪካ ውስጥ ያስመዘገበ እንደማለት ነው። እሱ ሰው መሬት ውስጥም ይሄዳሉ። እንኳን መሬት ላይ ዶክመንት ፍለጋ ሰውየው በጣም ጠንካራ ሰው ናቸው። እንዲህ አይነት ሰዎች ታሪክን በታሪክነቱ ለትውልድ ያስተላልፋሉ። ደስ ያሰኛል። እዚህ ጋር 8 ነጥቦች መቅረባቸው በጣም ነው ደስ የሚለው። 8 ነጥቦች ናቸው የቀረቡት። እኔ አሁን እሱን ለመዘርዘር አይደለም፣ 8ቱ ነጥቦች ላይ እንስራ ደረጃ በደረጃ። ምን ማለት ነው? እያንዳንዱ ወደ ትውልድ የሚሰረጸው እነዛ 8ቱ ነጥቦች ተመንዝረው ነጥረው ሁሉም ጆሮ ውስጥ ሲገቡ ነው። ከዚህ በኋላ ግን ቅድም ዶክተር ሩት እንዳስቀመጡት 130 ሚሊዮን ህዝብ 130ኛ ዓመት ብሏል። ትክክል ነው። አድዋ የማን ነው? የነዛ 130 ሚሊዮኖቹ፣ ከዛም አልፎ የጥቁሮቹ የአፍሪካኖቹና በተለያየ ዓለም ክፍል ላይ የተዘረጉትን በሙሉ የሚያጠቃልል በህይወት ያሉትንም የሌሉትን በዚህ ጉዳይ ላይ አሁን ለትናንትም ለዛሬም ለነገም ብለናል። ስለዚህ አድዋን የሚፈልጉ ከኢትዮጵያኖችም ውጪ መዓት ጥቁር ህዝቦች አሉ። እንደ ምሳሌ ካሜሩን ውስጥ ያስተምሩበታል። በአይን ያየሁት ነገር እንደማለት ነው። የትምህርት ካሪኩለም ውስጥ ገብተው ይማራሉ ልጆቹ። ይሄ እኮ ኢትዮጵያ ውስጥ ያለ ጉዳይ ነው፣ ምን ያደርግልና ሲባል ኢትዮጵያኛ ናት አሉ መምህራን ለነዛ ሰዎች ሲናገሩ። ስለዚህ ኃላፊነትን ለተወሰነ ሰው ብቻ መስጠት ሳይሆን ይሄ ሁሉ ጥቁር ህዝብ ጋር የሚያዳርስ ለጥቁሩ የሚያዳርስ የዲፕሎማሲ ስራ መስራት ነው።
ስለዚህ ከኛ ምን ይጠበቃል? ከነገ ትውልድ ምን ይጠበቃል? ይሄን ነገር እየመነዘሩ የኢትዮጵያን ጥንካሬ ማረጋገጥ ነው። እንደ መጨረሻ በአድዋ ድል 2 አካላት ተጨነቁ የሚል ዶክመንት አብቤያለሁ። አንዱም ድል ያደረጉት ናቸው። ለምን ተጨንቀው ነው ድል ያደረጉት? ሁለቱም የተሸነፉት ናቸው። ለምን ተሸነፍን ብለው ዙሪክ ላይ በአንድ ወር ውስጥ ማርች 30 ላይ ስብሰባ ተቀምጠው የኢትዮጵያ ወታደር ለምን አሸነፈን? ባዶ እግሩን እየሄደ ለምን አሸነፈን? የድሉ ሚስጥር ምንድን ነው ሲባል እንግሊዞቹ እየቀለዱ ለጣሊያን ኮሎኔሎች እያዩ እየሳቁባቸው ስለማታውቋቸው ነው። የኢትዮጵያን ምስጢር ወቁ አሉ። የኢትዮጵያን ምስጢር ለጠላትም አሳልፎ መስጠት አያስፈልግም። የኢትዮጵያን ምስጢር ይዞ ግን ዲፕሎማሲውን ሰርቶ አድዋን ለትውልድ ማስተላለፍ ይቻላል። አመሰግናለሁ። ይህ ታሪካዊ እውነት ነው። ስለ አድዋ መናገር ቀላል ነገር አይደለም። አድዋ መንፈስ ነው። የጀግንነት፣ የአንድነት፣ የህብረት እና የውጤታማነት መንፈስ ነው። ይህ መንፈስ ታላቅ መንፈስ ነው። በኢትዮጵያ ብቻ ሳይሆን መላው አፍሪካውያን የዓለም ህዝቦች ጨምሮ በተለይ ጥቁር ህዝቦች የሚኮሩበት ታላቅ ድል ነው። እንግዲህ ይህን በተመለከተ አድዋ ከጦርነት ድሉ ባሻገር የአድዋ መንፈስ፣ የአድዋ ስፒሪት፣ የአድዋ ደግሞ አውትካም ፕሮሰሱ እንዴት ነው የሚለውን ነገር ቅድም ዶክተር በደንብ በዝርዝር ገልጾታል። ጦርነት ብቻ አይደለም፣ ቦታ ላይ ብቻ ፎከስ ያደረገ አይደለም። አድዋ በጥበብ የተሞላ በጣም ፓርቲሲፓቶሪ በሆነ መንገድ አባቶቻችንን የጥንት ጀግኖቻችንን ባሳተፈ መልኩ በጣም ዋይዝ በሆነ የተመራ ድል ነው። ከአድዋ የምንማረው ነገር ከመጀመሪያው አንደኛ ለነጻነቱ፣ ለሉዓላዊነቱ ወደ ኋላ የማይል ክብሩን የሚወድ ነጻነቱን የሚፈልግ ቁርጠኛ የሆነ ህዝብ ካለ እንደማይሸነፍ ማረጋገጫ ነው። ስለዚህ ከአድዋ አንዱ የምንማረው ክብራችንንና ነጻነታችንን ያስጠበቀ በመሆኑ ከዛ ልንማር እንችላለን። እንግዲህ በዛን ጊዜ የተደረገ ተጋድሎ ነው። በዛን ጊዜ የተደረገ ቅድም ልጆቹ እዚህ ጋር እንደገለጹት በደንብ አጥንት የተገነባ ታላቅ ድል መሆኑን ያስተምረናል። አሁን ባለንበት ሰዓት ልናየው የሚገባ ጉዳይ ያ መንፈስ፣ ያ የአድዋ ስፕሪት ምን ያስተምረናል ነው። እንግዲህ አሁን በዓለማችን ላይም በሀገራችንም በአፍሪካችንም በርካታ ችግሮች አሉ፣ በርካታ ቻሌንጅ የሚያደርጉ። ያኔ በአገር በመግዛት ነበር ቅኝ የምንገዛው። አሁን ግን ዘመኑ ተቀይሯል። ዳይናሚዝሙ የፈጠራቸው አዳዲስ የቅኝ ግዛት ስትራቴጂዎች አሉ፣ ስልቶች አሉ። ስለዚህ በተለይ በቴክኖሎጂ፣ በኢኮኖሚ በመሳሰሉት ጉዳዮች ኢንዳይሬክትሊ ኢንፍሉዌንስ የማድረግ ነገር በጣም ይታያል። ይህንን መንፈስ፣ ይህንን የኢኮኖሚ የቴክኖሎጂ ሽግግር ለማድረግ ልክ የጥንት አባቶቻችን በጀግንነት እንዳለፉበት ሁሉ ከኛ በዚህ ዘመን የሚጠበቀው ነገር ሀገራችን በእነዚህ በቴክኖሎጂ ጉዳዮች ላይ፣ በኢኮኖሚ ጉዳዮች ላይ አሸናፊ ለመሆን ጥብቅ የሆነ አንድነት ዩኒቲ እንደሚያስፈልግ፣ ለዚህ ደግሞ የጋራ የሆነ ኤፈርት እንደሚያስፈልግ፣ ተባብረን ከተነሳን፣ አንድ ሆነን ከተነሳን፣ የጋራ የሆኑ ጠላቶቻችን ከለየን ምንም ነገር እንደማያቅተን የጥንት አባቶቻችን ታሪክ ምስክር ነው፣ ያው ነው። ምክንያቱም ጣሊያን በመሳሪያ በቴክኖሎጂ የተሻለ አቅም ነበረው፣ ግን ብቻውን ዋጋ የለውም። ስለዚህ በጥበብ መመራት፣ የጋራ አቋም መያዝ፣ በጋራ መንቀሳቀስ ውጤት እንደማይመጣ አይ ቲንክ ተምረንበታል። አይ ቲንክ በዚህ ዘመን ደግሞ የሚያስፈልገው ያንን ዩኒቲ፣ ያንን መንፈስ አስጠብቀን መሄድ ነው። እንግዲህ ቀጣዩም ላይ ያው ተተኪ መሆን አለበት። የሽግግር በሽግግር የሚሄድ ሁኔታዎች መኖር አለባቸው። ስለዚህ በተለይ ተተኪው ጄኔሬሽን ላይ ስለ አድዋ
በተደጋጋሚ ማስተማር አለብን። በተለይ ቅድም አንዱ ወንድሜ ሌሎችም ሲጠቅሱ ነበር። ስለ አድዋ የሚገለጸው በቂ ነው ብዬ አላምንም። ወጣቶች ላይ፣ ህፃናቶች ላይ፣ ትምህርት ቤቶች ላይ በስፋት መሰራት አለበት። ይህንን ካደረግን በደንብ ከሰራን ይህን ስፕሪት በደንብ ፕሮፓጌት ካደረግን አይ ቲንክ የአድዋን መንፈስ አስጠብቀን መሄድ እንችላለን። ለማስጠበቅ ብቻ ሳይሆን አንድነታችንን ጠብቀን ለመጓዝ የሚረዳን ስለሆነ በዚህ መልኩ ብናው የሚል ሀሳብ ነው ያለኝ። አመሰግናለሁ። እንግዲህ ስለ አድዋ ስናነሳ አድዋ እንደተነገረው አድዋ ትልቅ የኢትዮጵያን የአመራር ብቃት የታየበት ነው። ለምን ጉዳይ ፕራዮሪቲ ማድረግ እንዳለባቸው፣ እንዴት አድርገው ህዝብን አስተባብረው ለሀገር ድል ማምጣት እንዳለባቸው እና አፄ ምኒልክ እቴጌ ጣይቱ ባልተቤታቸው ሳይቀር ነራስ መኮንን በዛን ጊዜ የነበሩት በየቦታው ሰራዊቱን ይመሩ የነበሩት ህብረታቸው፣ እርስ በርስ መናበባቸው ለኛ በጣም የሚሰጠን ለትውልዱ የሚያስተላልፈው ትልቅ መልእክት፣ ትልቅ ትምህርት አለ። ሌላው በሀገር ጉዳይ ደግሞ ያላቸው ህብረት እና ከራሳቸው አስቀድመው ለሀገራቸው ለኢትዮጵያ የሰጡት ቦታና እንግዲህ በዛ ላይ አይነት ጥልቅ መስዋዕትነት ከፍለው ለኢትዮጵያ ብቻ ሳይሆን ለአፍሪካ ለጥቁር ህዝቦች ትልቅ ድል ያሳዩበት ነው። ሌላው ህብረ ብሔራዊነት የታየበት ነው። በዛን ጊዜ ስናይ አሁን ኢትዮጵያ የተለያየ ቋንቋ የሚናገሩ የተለያየ እምነት ያላቸው ክርስቲያኖች፣ ሙስሊሞች በየባህል እምነቱ ያሉ በተለያየ የእርከን ደረጃ ያሉ ከንጉሱ ጀምሮ ንግስቱ፣ ካህናቱ እስከታች ያለው ኢትዮጵያዊ ሁሉ አንድ ላይ ተጋምዶ ተዋህዶ የሀገሩን ነጻነት ያስከበረበት ከነሱ በጣም የምንማረው ቅድም እንደተባለው ትልቅ መጽሐፍ ነው። ሌላው በሃይማኖት ደግሞ በኩል ሲባል ሀገር ነካ ሲባል ታቦት ይዘው ካህናቱ መስቀል ይዘው ክርስቲያኖቹ ብቻ አይደለም እኮ በዛ ውስጥ ሙስሊሞቹም ልክ አሁን ጥምቀት ስንወጣ ክርስቲያኖቹ ታቦት ይዘው ሲሄዱ እኮ ጥምቀተ ባህር የሚሄደው እኮ ክርስቲያኑ ብቻ አይደለም። ሙስሊሙ ከጎረቤቱ ከቤተሰቡ ጋራ በበዓሉ ጋር ይገኛል። የማያምነውም ያንን ኢትዮጵያዊ ስለሆነ ብቻ ባህሉ በኢትዮጵያ ውስጥ በመደረጉ ብቻ አብሮ ተገኝቶ ከሌላው ጋር ይካፈላል በደስታ ማለት ነውና በዛን ጊዜ የነበረው ህብረት በጣም የሚቀርብ ነበር። ቋንቋም የሚላዩበት ሳይሆን የበለጠ እንደው ፉከራው፣ ሽለላው በዛን ጊዜ በቋንቋቸው የሚገልጹት የጀግንነት ነገሮች ሁሉ የበለጠ አንዱ አንዱን እያነሳሳው ለመጨረሻው ድል የሚያበቃቸው እንጂ የሚያለያያቸው አይደለም። አንድነት የገመዳቸው ያስተሳሰራቸው ትልቅ መሳሪያ ነበር ሆኖ የምናየው ማለት ነው። ሌላው ጀግንነታቸው ነው። በምድር በሰማይ ይበልጣል ጦር፣ ነገር ግን በእምነት በሃይማኖት በህብረት በፍቅር ሆነው በጦርና በጎራዴ እነዛ በሚንቁት ይደረጋል ተብሎ በማይታሰብ ነገር ለሚያምን ሁሉ ይቻላል እንደተባለ እንግዲህ የማይቻለው ነገር የተቻለበት የማይሆን ነገር የሚሆንበት ስለዚህ ትልቅ ድል የተገኘበት ነው ማለት ነው። እና ከዚህ ብዙ ነገር መማር ይኖርብናል ብዬ አስባለሁ። ነገር ግን አሁን መጠንቀቅ ያለብን በኋላም እንደው ዶክተር አሻግሬ ማስተያየት እንዲሰጡበት የምፈልገው መጠንቀቅ ያለብን አንዳንድ ጊዜ ሄሮዋቻችንን አሁን ስለ አድዋ ስናነሳ የአድዋ ድል እንዲገኝና የኢትዮጵያም የአፍሪካም ድል እንዲጠበቅ ያደረጉትን ሄሮዎቻችንን አሁን የምንጠላበት የምንነቅፍበት በተለይ ለሀገር ጥሩ ነገር ያመጡትን እንደ ሞዴል አድርገን ከመከተል ይልቅ እንደገና የምንለያይበትን ነገር እንደው አሁን ወሰኖቹ በዛ እየተበቀሉ ይመስለኛል ማለት ነው። አንዳንድ ካልተጠነቀቀን በጣም አይኮኖቻችንን እየሰባበሩ ወደማይሆን ነገር ውስጥ የሚወስዱትም ነገሮች ስላሉ እንደነሱ ማየት ሀገርን በተመለከተ ለሀገር ቅድሚያ ሰጥተው በዛን ጊዜ ሁሉም ተባብረው አንድ ሆነው እንዲሄዱ አሁን ለሀገር ለኢትዮጵያ ቅድሚያ መስጠትን እንድንዘናጋ እና ምንም ነገር እንዳይደለ እንድንቆጥር እንደው በአሁኑ ጊዜ እንደው ሌሎቹ በተዘዋዋሪ የአድዋ ድል ለመበቀል እንደው ስነ ልቦናችን ላይ ስራ እየተሰሩ ያለ ይመስለኛል ማለት ነው። ልንጠነቀቅባቸው የሚገቡ ነገሮች ማለት ነው። እና ስለዚህ ትውልዱ አንድ ሆኖ እንደ አባቶቹ ተናቦ
ድል ሰርተው እንዳለፉ አሁንም ድል ሰርቶ እንዲያልፍ በእነዚህ ነገሮች በጣም ልንማርባቸው ይገባል። እኔ እንደውም አሁን ይሄ የአድዋ አደባባይ ነው ትልቅ እንትን ነው እና በዚህ ውስጥ እንደውም በአድዋ ውስጥ ያሉ በጣም አስደናቂና ለትውልዱም ትምህርት የሚሆኑ ትዕይንቶች በተለያየ መንገድ ዲስፕሌይ የሚደረጉበት አሁን ለምሳሌ በዛ በጦርነት ጊዜ ታቦቱን ይዘው ንጉሱ እያንዳንዱ በየስልጣን እርከን ውስጥ ከታች ድረስ ሆነው ሌሎቹም ሙስሊሞቹ ሼኩ በሙሉ አንድም ሰው ሳይለይ ያ የተመሙበትን ትዕይንት ማንም ሰው እየመጣ እንዲጎበኝና ያን ጊዜ የነበረን ህብረት አንድነት የግል ጉዳያችን ትተን በጋራ ጉዳይ ላይ የሚያስተማምሩን የሚያጋምዱን የሚያዋህዱን የሚያፋቅሩን አንድ አድርገው የሚያቆሙን ነገሮች ለትውልዱ በደንቡ ሊታይ ሊነበብ በሚችልበት መንገድ የምናሳይበትን ሁኔታ መኖር አለበት ብዬ አስባለሁ። አመሰግናለሁ። እንግዲህ ስለ አድዋ ውስጥ ሆኖ ማውራት በመጀመሪያ ደስ የሚል ነገር ነው። የእውነቴን ነው የምላችሁ። አድዋ ውስጥ ስለ አድዋ ማውራት መቻል በራሱ ትልቅ ነገር ነው። እኔ በጣም ነው ደስ ያለኝ እንዲሁ ሳስበው ማለት ነው። እቺ ሀገር ድንቅ ናት። ኢትዮጵያ ድንቅ ናት፣ ብርቅ ናት፣ ወርቅ ናት። ወርቅ ስል ተቆፍሮ የሚገኘው ብቻ ሳይሆን ቅኔውም ጭምር ነው። አትገባንም። ልናውቃት በጣርን ቁጥር ሩቅ ናት፣ ሰፊ ናት፣ ደግሞም ቅርብ ናት ድጋሚ እና ምን ልላችሁ ፈልጌ ነው ኢትዮጵያ አቢሲኒያ ሀበሻ ሲባል ሊወራ ኩራት ሊመስል ይችላል ምናምን፣ ግን ይሄ ዓለም የሚያውቀው ነገር ነው። ማለት ያው እነሱ ዲናይድ አድርገውታል፣ ወደ በኋላ መጣበታለሁ፣ ግን ውስጡ ይታወቃል። ትላንት አድዋ ነው። አድዋ ትላንት ብቻ እኮ አይደለም፣ ዛሬም አድዋ ነው፣ ነገም ይቀጥላል አድዋ። ዛሬ ላይ ህዳሴ ትልቅ አድዋ ነው ለኛ። ይሄ የሚታወቅ ነገር ነው፣ ማንም የማይክደው ማለት ነው። ነገ ቀይ ባህር ሊሆን ይችላል፣ ደግሞ እናሳካዋለን። ኢትዮጵያ የበተነቻቸው ሀብት ያልሰበሰበቻቸው ዓለም ላይ ብዙ ነው ያለው፣ ብዙ እና እኔ የማየው አድዋ ትላንት ብቻ ሳይሆን ዛሬም አለ፣ ነገም ይቀጥላል። ሌላው እዚህ ላይ መጨመር የምፈልገው ኦርጋኒክ የሆነ ናሬሽን ያስፈልገናል ብዬ አስባለሁ። ኦርጋኒክ የሆነ ናሬሽን ማለት ከግሬ የወጣ ላይክ የሚታወቅ ከለር ያለው ትርክት ማለት ነው። የኢትዮጵያ ትርክት አሁን እኛ እንደምንጮትበት አይደለም፣ እኔንም ጭምር ማለት ነው። አድዋን ስናይ ለምሳሌ የሀበሻ ቀጠሮ ይባላል። የሀበሻ ቀጠሮ ሁላችንም እናውቃለን ምን ማለት እንደሆነ። የሀበሻ ቀጠሮ አድዋ ነው። ቅድም ዶክተር በጣም ደስ በሚል ሁኔታ የ6 ዓመት የ6 ወርና የ6 ሰዓት ብለው ቆንጆ አድርገው በቆንጆ ቋንቋ ገልጸውልናል። እንግዲህ ካወቶና ከደቡብ ነው የመጣው፣ ከወላይታ የት ሰሜን። እንዴት አሰበው ሰዓቱን፣ እንዴት ቀመረው 6 ወሩን በሰዓቱ ለመገኘት። የሀበሻ ቀጠሮ እኮ ይሄ ነው እንጂ 30 ደቂቃ አሁን እኛ እንደምንጮትበት አይደለም። ያው ብዙ ችግር ቢኖር ሰፊ ነው ሀሳቡ። ይህንን ትልቅ ጉዳይ የአዲስ አበባ ቱሪዝም ቢሮ እንደዚህ እኛን ጋብዞ እዚህ እንድንወያይ ስለጋበዘን በጣም ማመስገን እፈልጋለሁ። ይሄ ትልቅ ጉዳይ ነው። አሁን ዶክተር ሲጠቅሱት በ8 ጠቅለል አድርገው በጣም ባጭር ካለን ጊዜ አንጻር አስቀመጡት እና በጣም ትልልቅ ጉዳይ። እኔ ዝም እየሳስበው አሁን ገና ልጆቹም እዚህ መግቢያው ላይ ሲያነሱት መግቢያው ዘፈኑም የጂጂም ስናየው በጣም ትልቅ ነገር ነው ያለውና ይሄ ትልቅ ነገር ግን እኛ ለምሳሌ እኛ ቅድም ዶክተር ሂሩትን መጀመሪያ ሲያነሱ ስንመጣ ይሄ ጄኔሬሽን ደረሰና እዚህ ዝም እየሳስብ ነበርና ትምህርት ቤትም እያለን ልጆችም እያለን በቃ የካቲት 23 ዝግ ነው ምን እንደሆነ ግን አናውቀው። ዝግ ነው የካቲት 23 ተዘግቶ ነው የሚውለውና ይህንን የሚያክል ታሪክ ዘግተን ዝም ብለን መጣንና በቃ አሁን ላለው እንኳን ብዙ ችግር መፍትሄ የሚሆነን ዓለምን ሊፈውስ የሚችል ብዙ ነገር ተቀምጦ ግን እኛ ብዙ አልሰራንበትምና ዝምዬ ውስጤ በጣም እንትን ይለኛልና አሁን ደግሞ የአዲስ አበባ ባህልና ቱሪዝም ቢሮም የጀመረው ሌሎችም የጀመሩት የተሰሩ ያሉ ነገሮች ደግሞ ያበረታታሉ። ይሄን ይዞ መቀጠል ይገባል። በጣም አዲስ አበባ ቱሪዝም ቢሮ መመስገን አለበት በዚህ። ዶክተር መርሶም በጣም ባጭር ላቀረቡልን
መነሻ ሀሳብ ማመስገን እፈልጋለሁ። በጣም ትልቅ ሀሳብ ነው። ከዛ ውጭ አስተያየት ለመስጠት ያህል አድዋ ትላንት ዛሬና ነገ የሚለው አድዋ በጣም ሀሳቡ እጅግ ከባድ ነው። አንዳንዴ ከሚሊተሪ ሳይንስም አንጻር ዝም ብለን ስናየው ቅድም ብዙ የገለበጣቸው ነገሮች አሉ። ሚሊተሪ ሳይንስንም ገልብጦታል። በሚሊተሪ ሳይንስ ስሌት ቢሆን በምንም ስለማይገናኝ ማለት ነው እና እጅግ በጣም የሚገርም ነው። ግን በሆነው ልክ ቅድም እንዳልሁት አልተጠቀምንበትም። እኛ አሁን ላለው ለልማታችን ለአንድነታችን በደንብ አልሰራንበትም፣ አልተጠቀምንበትም። እንደውም ሌሎች የተጠቀሙበትን ያህል እኛ አልተጠቀምንበትም። ለምሳሌ ሌሎቹ እኛ ወደኛ ሀገር መጣው እነ ኔልሰን ማንዴላን ማንሳት ይቻላል። እነሱ መጣው እዚህ ኢትዮጵያ የምትባል የነጻነት ፋና ወጊ ሀገር አለች። ሰልጥነን ከሷ ተምረን ነጻ እንወጣለን ብለው መጣው ነጻ ወጣዋል። ይሄ ብቻ የኔልሰን ማንዴላ ታሪክ ብቻ በጣም ትልቅ ታሪክ ነውና በአጋጣሚ በዚህ ባለፈው ሰሞን ሙዚየማቸው ተመርቋል ታድሶ በፈጥኖ ደራሽ የሚባለው ግቢ ውስጥ ያለ የሰለጠኑበት በዛው ጠቀስ ለማድረግ ነው። በሚዲያ ካላያችሁ ወደፊት ሄዳችሁ ለጉብኝት ክፍት ይሆናል። በዛውም መጎብኘትም ስለምትችሉ በሚዲያ በርግጥ ያልሰማ ሰው ካለና ይሄ ታሪክ ብቻ በጣም ትልቅ ታሪክ ነውና ዶክተር እኔ እንደውም ምሁራኖቻችን በጣም በዚህ በኩል ቢሰሩ እኮ በጣም ትልቅ ፖቴንሻል እኮ ነው። በጣም ትልቅ ፖቴንሻል በቃ አንድነታችን ለማጠናከር ልማታችን ኢቭን በሚሊተሪ ሳይንስ ምንድነው የነበረው ብለን ወደኛ አሁን የውጭ ሳይንሶችን ከምንከተል በእኛም በኩል ምንድነው የነበረው ያን ጊዜ የሚል ምሁራን ተመራምረው ቢኖረን ኖሮ የተጻፈ ነገር ምንድን ነበረ የኛ የአባቶቻችን ሞራል ያን ጊዜ 1000 ኪሎ ሜትር ተጓዙ ሲባል እኮ በቃ ተአምር ነው ይመስለው። አሁን ዝም ብሎ በመንፈስ ነው ወይስ በምንድን ነው ሰው ከዚህ ተነስቶ አድዋ ድረስ የደረሰው ብሎ ለማሰብ ይከብዳል። እኔ አሁን መኪና ኖሮን ልብስ ለብሰን ጫማ አድርገን ምናምን አድዋ ለመሄድ በጣም ይከብዳል። አሁን አድዋን ስናስበው አድዋን እናውቀዋለን ግን ይከብዳል። እና ይሄንን ነገር ወደ ራስ አምጥቶ ምሁራኖቻችን ሰርተውበት አሁንም ገና ቀጣይ ለኛም ልጆች ወሳኝ ነገር ስለሚሆን እዛ ላይ ቢሰራበት ምንስ ታስቧል በሚል በዚያውም ዶክተር ቢይዙልኝ ምናልባት የታሰቡ ቅድም መጽሐፍ ብለውን ነበር ትክክለኛውን ታሪክ አስቀምጦ ሳይንቲፊክም የሆነ ነገር ምንማርበት ወደፊት ይኖራል የሚል በዛው ጥያቄም ለማስቀመጥ ነው። ከዛ ውጭ ዛሬ ላይ ቅድም እኔ የተቆጨሁበት ጊዜ አልፏል። አሁን በጣም ትልልቅ ነገሮች ተሰርተዋል። ቅድም ዶክተር ሂዱት እንዳነሱት ሁለተኛው አድዋ ህዳሴ ተሰርቷል። ገና የጀመርናቸው በጣም ትልልቅ ነገሮች አሉ። ብዙ ታሪኮችን እንሰራለን። ለዚህ ደግሞ አንድነታችን ወሳኝ ነው። አድዋን ወስዶ የአድዋን መንፈስ ወስዶ አንድነትን ጠብቆ መንቀሳቀስ ይሄ ጀግንነት ነው። አሁን እኛ እንደ አባቶቻችን 1000 ኪሎ ሜትር ሂዱ አልተባልንም። አሁን ባለንበት በያዝነው መስመር በየመስመራችን አንድነታችንን ጠብቀን ለሀገራችን መስራት ነው። ቅድም ልጆቹ እዚህ ሲያቀርቡ አንዳንዱ ያስለቅሳል። ይሄ የደም መሬት ነው የአጥንት መሬት ነው አሉና እሱ ላይ በደንብ እያሰብን መስራት አሁን ካለው ጎጠኝነት አሁን ካለው ልዩነትን ከማስፋት መጠበቅ እና ሀገራችንን ቀጣይኛ ዛሬ አባቶቻችን ለኛ ይሄንን አደረሱልን። እኛ ደግሞ ነገ ለልጆቻችን ምን ሰጠውን እያሰብን ዛሬ እዚህ ቁጭ ብለን የምናመሰግናቸው አባቶቻችን ይሄን ታሪክ ስለሰሩ አይደል? ስለዚህ እኛ ደግሞ ነገ ለልጆቻችን ምን ሰጠውን እያሰብን መስራት ያስፈልጋል። ነገ ሀገራችን ትበለጽጋለች፣ ትቀጥላለች። ያንደኛው የ130 ዓመቱ አድዋ ያንድ እንትን ብዙ ይሆናል። 130 ታሪኮችን መስራት እንችላለን። ምንም ጥርጥር የለውም። ይሄ ነው ያለኝ ሀሳብ። አመሰግናለሁ። አመሰግናለሁ። ጥሩ ጥያቄዎች ተነስተዋልና ያው መጀመሪያ እኔ በግሌ ነው መጣሁት። ይሄንን ላስምርበት እንደ ግለሰብ ነው ሀሳቦቼ እኔ ናቸው ማለት ማንኛውንም ተቋም ወይ ድርጅት አይወክሉም። ያን ካልኩ በኋላ ትንሽ አንዳንድ ቦታ ጫን ለማለት ያመቸኛል። ታሪክ ብዙ ሀገራት ታሪክ በጣም ሴንሲቲቭ ነው። ባይዘው ኦልሞስት 98 አይ ቲንክ ከሁለት ሀገር አይበልጥም። የታሪክ ካሪኩለምን ዝም ብሎ
ሰርድ ፓርቲ እያንዳንዱ ሀገር የታሪክ ካሪኩለሙን በጣም ነው የሚቆጣጠረው። ታሪክ በጣም ሴንሲቲቭ ነው። ሀገር ያፈርሳል፣ ሀገር ይገነባል፣ ጦርነት እንዲታወጅ ያደርጋል። ብዙ ታሪክ ኢዝ ቬሪ ሴንሲቲቭ። ስለዚህ በደንብ ስለ ታሪክ ሲባል ዝም ብሎ በ18 ምናምን እንደዚህ ሆነ አይደለም ታሪክ በጣም ስለዚህ መጀመሪያ ይህንን በደንብ ነው። እንደዛ ከሆነ ደግሞ እኛም የአድዋንም ታሪክ በዛው ልክ ማወቅ አለብን። የመጀመሪያውን የ1888ቱን ታሪክ ከሁለተኛውም ለይተን ማወቅ ያስፈልገናል። በደንብ ስናወራ ስለ አድዋ ያው ለዚህ ይመጥናል ብዬ ያልኳቸው 8 ነገሮች ናቸው እንጂ ከአድዋ ውስጥ ኢንፊኒቲቭ የሆነ ነገር ማውጣት ይቻላል። እኔ እንደ አጋጣሚ የሆነው መሪዎች ሲመጡ የማስጎብኘት እድሎች ነበሩኝና ለእያንዳንዱ መሪ ኬተር የማደርገው ለዛ ሀገር ነው። ለፈረንሳይ ከሆነ ለፈረንሳይ በመሆን መልኩ፣ ለሶማሊያ ከሆነ ለሶማሊያ፣ ለሁሉም ለሀገራችንም በዛው መልኩ ኬተር ማድረግ እንችላለን። ሰፊ ነው አድዋ። በቃ እየጨለፉ ኦኬ ይሄ ከመጣ በዛ መስጠት ይቻላል። ይህንን በደንብ መረዳትን ይጠይቃል። መጨረሻ ከተነሱት ውስጥ ልጀምርና ከፌዴራል ፖሊስ አሁን ለምሳሌ ስለ ማንዴላ ምናምን ሙዚየም ተነስተዋል እና የማንዴላን መጽሐፍ ስታነቡ ከኦሊቨር ታምቦ ጋር በ1962 እዚህ መተን ላል ቢሾፍቱ እዛ ወርደን ለመጀመሪያ ጊዜ በህይወቴ ጥቁር ሰራዊት ለጥቁር መሪ ሰላምታ ሲሰጥ አየሁ ይላል። ለእነሱ ይሄ ፕሮፋውንድ ነው። እነሱ እዚህ መጥተው ለመሰልጠን ነው መጡ። ከዛ እዛ ማሰልጠኛ ቦታ ሄዶ ሲሰለጥን ኮሎኔል ታደሰ ብሩ መጡና ሚስተር ማንዴላ አንተ የምትገነባው ሰራዊት ሪቮሉሽነሪ ነው እንጂ ካፒታሊስት አይደለም፣ ነጻ የሚያወጣ ነው እንጂ ሌላ የሰውን ነጻነት የሚገድብ አይደለም። ስለዚህ እንደ ሪቮሉሽነሪ አርሚ ያ ሪቮሉሽነሪ እሱ የሚተኛበት ቦታ እየተኛ እሱ የሚበላውን ነገር እየበላ ከነሱ ጋር እየበላ ነው እንጂ የኔ ድንኳን ውስጥ ምግብ አምጡልኝ ማለት አትችልም ብሎኝ መከረኝ። ከዛ ስጠራ አንድ ሽጉጥና 200 ጥይትና ዴቪድ ሰንበድ የሚል ፓስፖርት ሰጥቶኝ ላከኝ ይላል። ይሄ ሁሉ ወደ ኋላ ሄዶ አድዋ ጋ ነው የምሄደው። ባይዘው የትም አይሄድም። እዛውን እርግጠኛ ነኝ ትኩስ ተለማመደበት ቦታ ከዛ ወጥቶ ማንዴላ ሂውጅ ነው እና ወክ በገፈርሳ በኩል ጉዞ ምናምን ስለማመድ ነበር። ብዙ ነገር አውጣና ሆፕ አንድ ቀን መጥቼ ያለው ተስፋ አረጋለሁ እና ብዙ ነገሮች አሉ። የዚምባብዌ ብዙ ነገር ማውራት ይቻላል። ስለ አክሰቢሊቲ ጉዳይ ተነስቶ ነበርና ህዝቡ ብዙ ሰው መጥቶ እዚያ አይተዋል። ባይዘወይ እኔ ራሴ ብዙ አስጎብኝቻለሁ። አመራር፣ የሃይማኖት ለምሳሌ የሙስሊሙ የአመራር መጥቶ ነበርና ጾም ጊዜ ስለነበረ ትንሽ ደክሟቸው ከሰዓት ፀሐይም ነበርና በቃ እንረፍ ደከም ብሎ ስደክማቸው እኔ ዝም ብዬ በዛው ታሪኩን ለማስተማር እንግዲህ አድዋ የተደረገው በረመዳን ጾም ጊዜ ነው። በአብይ ጾምም በረመዳን ጾም ጊዜ ነው። እንግዲህ ያ የተዋጋው ሰራዊት ጾሙን ነው ስላቸው ቁጭ ያሉት ተነሱ። ይሄ ግን እስካሁን አልተነገረንም አሉ። ለእያንዳንዱ አድዋን በዛው ኬተር ማድረግ ይቻላል። መንፈሳዊ የተባለው ነገር ይሄ ሲሰራ ስኮላርስ ተቋቁሞ ነው። ታሪኩ ቁጭ ብሎ ከታሪኩ ነው ናሬሽን ወጣ። አድዋን ትልቁ ነገር ለማድረግ የፈለግ ነው ከብሔር ከሃይማኖትና ከግለሰብ ነፃ ማውጣት። በቃ የኮሌክቲቭ የኢትዮጵያውያን ንብረት ድል ነው ብለን ነው በዛ ነው አሰብ ነው። እዚህ ያልተዋጋ ያልተሳተፈ የለም። በቃ ሙስሊም፣ ክርስቲያንስ፣ ሌላው ኢንዲጂኒየስ። ስለዚህ በዛ መልኩ ነው የአድዋ ትልቁ ችግራችን። ቅድም ይሄኛው ጥያቄ ቅድም ከዛ ወደ ተነሳው ነው የሚያመራው። ለምንድን ነው አንዳንድ ጊዜ ስለ አድዋ የምንከራከረው የተባለው? ግማሹ ትርጉሙን አድዋን ከበታች አድርጎ አድዋ ላይ የተሳተፉ መሪዎች ባደረጉት ነገር ይለካል አድዋን። አድዋ ከላይ ሆኖ እነሱን ነው እንትን መሆን አለበት። አድዋ የሁሉም መለኪያ ነው መሆን አለበት ያልኩት ለዛ ነው። አንዱ እሱ ነው። ሁለተኛ
ንጉሱ እዛ ጦር ሜዳ እያሉ እንደ ንጉሶ የማሸነፈው ምስጢር ምንድን ነው ብሎ አንድ የውጭ ሰው መጥቶ ሲጠይቃቸው እኔማ ስለ ካቭለሪ ነው የፈረሰኞች ምስጢር ነው አሉ እሳቸው። ያን ዝም ብሎ ነው ያሉት እና እነዛ ጣሊያኖችም ያው ፈረሰኛውን ስላዩ ያው እንዳለ የጦር መሳሪያውን ጥሎ ነው ሄዱት። ለዛ ነው ብዙ የጦር መሳሪያ ነው ተሰበሰበው ከ52 መድፍና ሌሎች ብዙ ተሰብስበው ነው መጡት። እሳቸው እንደዛ ነው አሉት። በኋላ ደግሞ እኔ ለፈጣሪ ነው ይህንን ምሰጠው ብሏል። ለምን ከ6 ዓመት በኋላ ነው አድዋን እንደገና ማክበር የጀመርነው። 6 ዓመት ቆይተን ሀዘን ነበረ፣ ብዙ ነገር ነበረ። ዘውዲቱ ስትመጣ ደግሞ በአባታቸው አድዋን በአባታቸው ሐውልቱም እዚህ የተሰራው ሰው አድዋን ዲፋይን አደረጉት በኤምፐረሩ ሆነ። ሰው ግማሹን ግማሹ አኮረፈ። ኃይለ ሥላሴ ሲመጡ ደግሞ በራስ መኮንን የራስ መኮንን ሮል ትልቅ ስለነበረ ቴክኒካሊ የኦቨርኦል ጦሩን የሚያዙትም እሳቸው ነበሩ። የንጉሱን ጦር ለብቻ ደግሞ ከ30 ሺህ እስከ 40 ሺህ ደርሳሉ የተባለውን ደግሞ የሚያዘው ገበየው ነበረ። ሰው በራስ መኮንን ደርግ ሲመጣ ደግሞ አድዋን በምንድን ነው በቃ ጸረ ኢምፔሪያሊዝም ዲፊኒሽኑ በቃ አይዲዮሎጂ። ኢህአዴግ ሲመጣ ደግሞ ፓርትሊ ወደ ቦታው መሆን ነው አለበት። አንድ ጊዜ እንደውም ስፕሊት ተደርጎ እዚህ የሚያከብርና እዛ የሚያከብር ተብሎ ተለየ። አድዋን ሁሉም ሲመጣ የሆነ ነገር ይጎትተዋል። አድዋ የሁሉም ኢትዮጵያውያን ነው። ብሔር የለው፣ ሃይማኖት የለው፣ የግለሰብ አይደለም። ማንኛውም ኢትዮጵያዊ ራሱ መጥቶ አይደንቲፋይ ላደርግ ይችላል፣ መፈለግ ይችላል የሚለው በጣም ይሄ ቁልፍ ነው። ባዛይ ነገም ችግር የሚያመጣው ነው። በጋራ የማናከብረው ድል ከሌለ ድል የሚባል የለም። this ምንም የሚያጠራጥር አይደለም። በዛ መልኩ ነው አድዋን እንዴት ለቱሪዝም መጠቀም እንችላለን። አንዱ ያው ሰው ስንት መጥተዋል። ይሄ ራሱ ስንት ፕሬዚዳንት መጥተዋል። እኔ ራሴ በዚህ ምክንያት ስንት እድል አገኘሁ፣ ስንት ፕሬዚዳንት ጨበጥኩ፣ ስንት ዲፕሎማት እኔ ራሴ ማለት ነው እዚህ አበባ ሲያስቀምጡ ግማሾቹ በታሪኩ በጣም ነው የምደመሙት። እና የቀድሞ የላይቤሪያ ፕሬዚዳንት የነበሩት ኤለን ሰርሊፍ ጆንሰን መጥቶ ነበርና ከጣይቱ አጠገብ ቆሜ ፎቶ ልነሳ እሳቸው ናቸው። እኔ የእሳቸው ታሪክ እኔ ኢንስፓየር አደረገኝ። አይ ሆፕ እኔ ደግሞ የሚቀጥለውን ጄኔሬሽን ኢንስፓየር አደርጋለሁ ስሉ ነበርና ስለዚህ ስራውን የሰራ ነው ለማለት ነው። ግን አንዳንድ ቦታው ላይ ሄዶ ኦፕን ሙዚየም መስራት ይቻላል። ጌትስበርግ እንግዲህ የአሜሪካ ሲቪል ዋር ላይ አንዱ ትልቁ የሚባለው ጌትስበርግ የሚባል ፔንስልቬኒያ ውስጥ ያ የጦር ሜዳ ሙዚየም ነው። እንደ ሜዳ ወዳችሁ ሙዚየሙን ሊየት ነበረ፣ ሚዲየት ነበረ፣ ገሌት ነበረ ይታያል እዛ በደንብ። እኛም እዛ በተለይ ሄደን ማድረግ እንችላለን ማለት አድዋ ላይ። እኔ አሁን ሜጁ አለኝ በደንብ ራሰሩ ላይ የት ጋር ነበሩ፣ ጋሊያኖ የት ነው የሞተው፣ አልበርቶኒ የት ነው ተማረከው የሚለውን I have in my mind። ስለዚህ እሱ አንዱ ነው። I think ይሄ ጀኔሬሽን የማይችለው እኔ ይህን ጀኔሬሽን አልወቅሰውም። ለምን በብዛት ይሄ ትውልድ ስለሚባል ይሄ ትውልድ አክቹዋሊ ብዙ እዳ ስደራረብበት የመጣ ትውልድ ነው እና አክቹዋሊ ያን ሁሉ ችሎ አሁን ለመራመድ እየተነሳሳ ይመስለኛል። ይሄ ጀኔሬሽን አክቹዋሊ እድልም አለው ሰርቶም እያሳየ ነው። ያው አድዋ ውስጥ ብዙ ፈን የሆኑ ነገሮችም አሉ። ብዙ የተባሉ አሁን አምባላጌ ላይ ጦርነቱ ማሸነፋችን ስታወቅ በፈረሰደው እንግዲህ ንጉሱ ጋር ጦርነቱ አለቀ፣ የራስ መንገሻ እንትንና ጦርነቱ አልቋል ስል ግማሽ ለዚህ ነው ከቤተ የወጣ ነው እኛ ሳንደርስ አለቀ ማለት ነው ብሎ ሰራዊቱ ተበሳጨ። ብዙ ስቶሪዎች አሉ፣ ሂማን ስቶሪስ። አልበርቶኒ ተማርኮ ወደ ንጉሱ ጋር ሲሄድ ይቆጣ ነበር። ዘራፍ እኔ እንደዚህ ሆኛል፣ ትላንት ነው እንዲህ መሆን አለብህ፣ ዛሬማ እኮ አብቅተዋል፣ ምንም ዋጋ የለውም ማለት እና እኔማ ጥይት ጨርሼ ነው እንጂ ቢኖረኝ ኖሮ ራሴን አጠፋ ነበር እያሉ ብዙ ሂማን ስቶሪዎች አሉ እዛ ውስጥ።
እና ጦርነቱ ኢቨን ሲጀመር 1/3 ኢትዮጵያ ሰራዊት እዛ አልነበረም። ምግብ ፍለጋ ሄዷል። የመድፍ ትኩስ ነው የሰበሰባቸው። እና አንድ ጸሐፊ ሲጽፍ እነዛ እስኪመጡ ድረስ ሴቶቹ መማረክ የሚገባቸውን ይማርካሉ፣ አልማረክም ያለውን ደግሞ ያው ጨርሰው ያልፋሉ ይላል ስለ ሴቶች ሚናም ሲያወራ። ባጭሩ ስለ አድዋ 1000 የሆነ ጉዳይ ብነሳ ለ1000 የሚሆን ታሪክ አለ። እኛ ግን ለዛ ዝግጁ ነን ወይ የምለው ነው። ብዙ የተሳሳቱ ታሪኮች አሉ። አንዳንድ ጊዜ ከሌላው እንወስዳለን፣ እኛ ደግሞ ወይ ለማስተካከል ካውንተር ናሬቲቭ እንጽፋለን። ስለዚህ በመሀል ትልቅ ጋብ ይፈጠራል። ይሄ ሙዚየምም ትልቁ ዋና ኦብጀክቲቭ የአድዋን ታሪክ ኮምፕሊት ማድረግ ነው። አዲስ ነገር ማምጣት አይደለም። የአድዋን ታሪክ ሙሉ ማድረግ ነው። ኮምፕሊት አድርጎ አድዋንም የሚመጥን ቦታ ማድረግ ነው። ወይ እዛ ድልድይ ጋር የሆነ ቦታ የሚከበረውን አንድ ቦታ ማምጣት ነው። መሪዎችም ሲመጡ የመጀመሪያ አሁን በቀደም እስራኤል መጥቷል። ብዙ እኔ ራሴ እንዳልኳቸው ብዙ እንትን ብያለሁ። ስለ እነሱ ታሪክ ስናወራ 1000 ኪሎ ሜትር ከዚህ ነው፣ ከዚህ እስከ አድዋ ነው። ከረር የመጣውስ ከወለጋ ከሲዳማ ቁጠሩ። እሱ ከዚህ እስከ አድዋ ነው የቆጠር ነው። ስታስብ ብዙ አለ። ስንት ቁሰኛ መንገድ ላይ ሞተ፣ ስንቱን አውሬ በላው፣ ስንቱን ውሃ በላው፣ ስንቱን ረሃብ ገደለው። ብዙ ብዙ ነገር አለ። ያኔ ምንም እንትን የለም እና የቆሰለው መሄድ ያቃተው እና ብዙ 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 ነገር አለ። ደግሞ እነዚህ አውሬዎች ሳቬጅ ብሎ ይጽፉ ነበርና እኛ ጣሊያንን እንዳሸነፍን አይደለም እኔ የማስበው። ባይዘ ኢምፔሪያሊዝም ነው፣ ኮሎኒያሊዝም ነው፣ አይዲዮሎጂ ነው እንጂ አንድ ሀገር አለ። ያ ሀገር ያንን ወክሎ ነው መጣው እንጂ ጣሊያንን ያሸነፍ ነው ምናምን ስንል ትንሽ እናሳንሳለን። አይዲዮሎጂ ነው፣ ቲንኪንግ ነው ያሸነፍ ነው። እነኚህ ሳቬጆች ምናምን ነው ሲባል የነበረው እና ያን 4000 ሰራዊት አምጥተን አብልተን መንገድ ላይ ምግብ አልነበረም። እንግዲህ የትግራይ ህዝብና የወሎ ህዝብ ያን ሁሉ 100,000 ሰራዊት መቻል ማጅን እንግዲህ ከክፉ ቀን ረሃብ የተባለው ከ1880 እስከ 84 የነበረው ረሃብ አልፎ ብዙም አልቆየም። ያን ሁሉ ሰራዊት ለዛ ረጅም ጊዜ መቻል መመገብ ቲንክ እና ሲመለሱ ብዙ ምግብ አልነበረም እና ንጉሱ ይሄንን ምርኮ ላንተ ሰጥቻለሁና ይዜ ሰጥቻለሁ እዛ እቀበላለሁ እያሉ ነበርና ምግብ የለም አይበቃንም ሲባል አንተ የምትበላውን ብላ አብላው ተብሎ ተነግሯቸው አንድ ጊዜ እንዳውም አንድ ጻፊ እንድናል አንዱ ኮማንደር ምር ብሎት ንጉስ ሆይ እኔ ሰራዊት እኮ 3 ቀን በጾም ውሎ አድሯል፣ ለሃይማኖት አይደለም ምግብ ስለጠፋ ነው ጾሙ ይላሉ። እንግዲህ ያለን ለሱ ላንተም አካፍለ ብላና እዛ እንገናኝ ብሎ ነው። ትንሽ እንዲህ ባረጋችሁት ቁጥር የምታገኙት ደብዳቤ ምን ብዙ ነው። እድሉን ስለተሰጠኝ በጣም አመሰግናለሁ። ሌላ ጊዜ እንደምንገናኝ ተስፋ አረጋለሁ። ዶክተር አሻግሬን እጅግ አድርገን እናመሰግናለን። አሁን የውይይቱን ማጠቃለያ ነው የምንሰማው። ለማጠቃለያው የቢሮ ኃላፊ ዶክተር ሂሩት። ዶክተር ከማብራሪያው በተጨማሪ ማጠቃለያውን በጣም የሚገርም ትንተና ነው ራሱ እና አጠቃሎታል። በጣም እጅግ አድርጌ ማመስገን እወዳለሁ። ዛሬ እኔ አድዋና ፍቅር እስከ መቃብር አንድ ናቸው እላለሁ። ሁሌ ፍቅር እስከ መቃብር ሁሌ ባነበብከው ቁጥር ሁሌም አዳዲስ ጭብጦች ነው የምታወጣው። ተንትነህ አትጨርሰውም። በየጊዜው ባነበብከው ቁጥር አዲስ ጭብጦች ነው የምታወጣውና አድዋም ይሄ ነው፣ እንደዚሁ ነው። ግን ይሄንን ሀሳቤን በጣም በትልቁ በስፋት አረጋግጥክልኝ። 8ቱ ማለት ለኔ 8 መጽሐፍ ነው፣ አርቲክልም አይደለም መጽሐፍ ነው። 8 ትልቅ ጉዳዮች ነው ያነሳቸውና እነዚህን 8 ጉዳዮች የራሳቸውን እያስቻልን ደግሞ በደንብ ወደፊት ካየናቸው
አሁን ልጆቻችን የጠየቁት እዚህ መድረክ ውስጥ ልጆች ላይ ምን እየተሰራ ነው፣ ወጣት ላይ ምን እየተሰራ ነው ያሉትን ነገር የበለጠ ማነጽ እንችላለን። በጣም ትልቅ ጉዳዮች ናቸው። ምክንያቱም እንደ አንዷን እንኳን ባንዱ 8ቱ ባንዱ ሲጠቀለል አድዋ የኢትዮጵያውያን የአፍሪካውያን የጥቁር ህዝብ መለኪያ ነው። በቃ የሁሉም ነገራችን መለኪያ ነው፣ የሀገር መለኪያ ነው፣ በሱ ነው መለካት ያለበት የሚለው ነገር በጣም ትልቅ 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 ርዕሰ ጉዳይ ነውና ይህንን መለኪያ ይዘን ምንሄድ ከሆነ ኢትዮጵያ በምንም ነገር ወደ ኋላ ሳትል የበለጠ ብዙ አድዋዎችን ትጎናጸፋለች ብዬ አስባለሁ። ምክንያቱም ብዝሃነትን የድል መሰረት አድርጎ የሚያስነሳ ነው አድዋ። ብዝሃ መሆናችን አብሮ ለመሰለፍ አንድ ለመሆን አላገደንም። ግን ብዝሃነት ደግሞ ለማሸነፋችን ደግሞ ትልቁ ሚስጥር ነው። እያንዳንዱን ስንተነት ነው በጣም ትልቅ ነውና እኔ ትልቁ የወሰድኩት 8ቱ ነገር ሲጠቀለሉ አድዋ የኢትዮጵያውያን መለኪያ ነው። እነዚህ መለኪያዎች ደግሞ ይዘን ልኬታችንን ደረጃችንን አውቀን ከደረጃ ሳንወርድ ወደምንፈልገው መንገድ በህብረት ብዝሃነታችንን ይዘን መትመም አለብን የሚል ነውና ይሄንን ሁላችንም መውሰድ ይኖርብናል። ያንተን ሀሳብ ደግሞ ወጣቱ ልጅ አጠናክሮታል። ያበሻ ቀጠሮ ማለት አድዋ ነው ብሎ ያጠናከረው ነገር ደግሞ ለኔ ልቤን የነካ ነውና የዛሬ አጀንዳችን በደንብ እየተተረተረ ወደፊት ለልጆችም ለህፃናትም ለትልልቆችም በደንብ ሀሳቡ እየሰረጸ ባድዋ መንፈስ በህብረት ሆነን የሚቀጥለውን መሸጋገሪያችንን አሳምረን ወደምንፈልገው ደረጃ የምንደርስበት ግንዛቤ ያስጨብጣል ብዬ አስባለሁ። ደግሜ ለመናገር የምፈልገው ዶክተር ካለው ውስጥ ለጥያቄው ድጋሚ መመለስ የምፈልገው ይህ አድዋ ሙዚየም አድዋ መታሰቢያ ሙዚየም አድዋን በልኩ በደረጃው እንዲሁም ደግሞ በትክክል ታሪኮቹ ተሰንደው ተተርከው ከሁሉም በላይ አድዋ የሁሉም ኢትዮጵያውያን ታሪክ የጋራ ትርክታችን የጋራ ትዕምርታችን የጋራ ደግሞ መስፈንጠሪያችን ፋውንዴሽናችን መሆኑን ለማሳየት ሁሉም ምሁራን አገራችን ውስጥ አሉ የተባሉ ከዶክተር አሻግሬ ጀምሮ እንደምታውቋቸው እነ ፕሮፌሰር ሽፈራው እነ ፕሮፌሰር ባህሩ ብዙ ናቸው፣ ስማቸውን ባላስታውስም ሁሉም ተደምረው ይህንን አድዋ ሙዚየም ታሪኩን እና መሰነድ ያለባቸው ነገሮች በትክክል የተሰነደበት ሙዚየም ነው። በድጋሚ ግን ይህንን መግለጽ የምፈልገው ጎብኙ ነው። የጉብኝት ክፍተት እንዳለ ስለሚያሳይ ሁላችንም ፕሮግራም አድርገን አድዋንም ሁሉንም የሀገራችንን ታሪክ ማወቅ መጎብኘት ማየት ሀገራችንን ማወቅ ያስፈልጋልና ስናቅ ነው ደግሞ አድዋ የሚገባን። ሀገራችንን ሙሉ ስናቅ የአድዋ ታሪክ ይገባናል። አንድ ቦታ ላይ ቆመን ግን አድዋን የምናስብ ከሆነ አድዋን አንረዳም። ሁሉንም ኢትዮጵያ ማሰብ ማወቅ ማየት ያስፈልጋል አድዋን ለመረዳትና ባጭሩን አመሰግናለሁ። እሺ ዶክተርን እጅግ አድርገን እናመሰግናለን። እንግዲህ በታሪክ አጋጣሚ 2018 ዓመተ ምህረት የካቲት ወር ላይ ሆነን በዚህ ወቅት የኢትዮጵያ ሕዝብ ቁጥር 130 ሚሊዮን ይገመታል ሲባል 130ኛውን የአድዋ ድል በዓል እያከበርን ነው የምንገኘው። በዚሁ አጋጣሚ ደግሞ የቢሮ ባመቻችልን እድል እናንተ መታችሁ ስለተወያያችሁ ዶክተርም ጠቃሚ ሀሳብ ስላካፈሉንና አጠቃላይ ለነበረን ቆይታ በባህልና ኪነ ጥበብ ቢሮ ስም እናመሰግናችኋለን። መልካም በዓል ይሁንላችሁ። ዝግጅታችን ተጠናቋል። አድዋ ዛሬ ናት፣ አድዋ